እግዚአብሔር ስም የተባረከ ነው። አሜን። እንደምን አርፈዳችሁ ራይት አርፈዳችሁ የሚባለው አፍተርኑን ከላንች በኋላ እግዚአብሔር ይመስገን። ፈገግ ስትሉ አንዳንዶቻችሁ በጣም ታምራላችሁ። ለካ ጥርስ ውበት ይጨምራል። እስኪ አጠገብ ያለውን ፈገግ ስትል ውበት ይጨምራል በሉ እስኪ። አላልሰማሁም ደግሞ እንዴት ታምራለህ በሉ እስኪ። አሜን። ምን አንድ ዘማሪ አለ ከርክ ፍራንክሊን ይባላል። በዚህ አሜሪካን ሀገር ላይ በጣም የታወቀ ዘማሪ ነው። እግዚአብሔር ባህል የሚጠቀምበት ሰው ነውና ዝማሬው ምን ይላል? when you smile you look so much better ፈገግ ስትል እጅግ በጣም በብዙ ታምራለህ ይላል ዝማሬው። እና እኔና እናንተ ደግሞ ደስ እንድንሰኝ ከአብ ዘንድ የተሰጠን ድንቅ ስጦታ አለ። amazing gift መንፈስ ቅዱስ ይባላል። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ። ይድገመው፣ የእግዚአብሔር መንግስት የአሜሪካን መንግስት አይደለም፣ የእንግሊዝ መንግስት አይደለም፣ የኢትዮጵያ መንግስት አይደለም። የማ መንግስት ይለዋል? የእግዚአብሔር መንግስት። ይህ የእግዚአብሔር መንግስት ደግሞ አሁን እኔና እናንተ በዳግም መወለድ የገባንበት መንግስት፣ እግዚአብሔር ራሱ ንጉሥ ሆኖ የሚያስተዳድርበት መንግስት። ኢየሱስ ምን አለ? የእግዚአብሔር መንግስት ቀርባለች። እንደገና ቆላስያስ መልእክት ላይ ይላል 1:18 ላይ 14 ላይ እርሱ ከጨለማ መንግስት አወጣን፣ ከዚያስ ወደ ፍቅሩ ልጅ መንግስት አፈለሰን። እርሱማ ክርስቶስ በመስቀሉ ስራ ከጨለማው መንግስት፣ እስኪ የጨለማ መንግስት በሉ። የጨለማ መንግስት ማለት ጨለማ ግዛት ያለበት ማለት ነው። የዚያ ንጉሥ ደግሞ ዲያብሎስ ነው። በጭንቀት፣ በዲፕሬሽን፣ በፍርሃት፣ በበሽታ፣ በማንኛውም ነገር ገዢ ከሆነበት ከጨለማው መንግስት ክርስቶስ ሰው ሆኖ መጥቶ በመስቀል ላይ የሚከፈለው ክፍያ ከፍሎ ከዚህ ከጨለማው መንግስት አወጣንና አየር ላይ ጣለን አይልም፣ ወደ ሌላ መንግስት አሸጋገረን። ይህ መንግስት ደግሞ የእግዚአብሔር መንግስት፣ የፍቅሩ ልጅ መንግስት፣ የሰማያዊ መንግስት ይባላል። ከኦርቶዶክስ ወደ ጴንጤ አመጣን አይልም፣ ከእስልምና ወደዚህ ሃይማኖት መጣን አይልም። እኛ እንዲና እንዲህ ብለን የምናመልክ ነበረ ስርዓታችን፣ አሁን ደግሞ ለወጥ አድርገን ጫማ አድርገን ኪቦርድ ይዘን ጥሩ ከረባት ለብሰን ምንዘምርበት ቦታ መጣን አይልም። ያመጣን ጨለማ ሰይጣን በኃጢአት በመርገም በበሽታ በዲፕሬሽን ይገዛ ከነበረበት መንግስት ከዚያ መንግስት ወይንም ደግሞ ሰይጣንን ማንገጋውን ነቅሎ በመስቀል ላይ ሙሉ ክፍያ ከፍሎ ድል ነስቶት እኔና እናንተን ምርኮ አደረገና ነፃ አወጣንና ወዴት አፈለሰን? የፍቅሩ ልጅ መንግስት። ይህ የፍቅሩ ልጅ መንግስት ደግሞ የሰላም፣ የጤና፣ የደስታ፣ የበረከት። ዲፕሬሽን የለው። የት ነው ያለው? እዛ። ደስታ የት ነው ያለው? እዚህ። በሽታ የት ነው ያለው? በዚያ። ጤና የት ነው ያለው? በዚህ። ነፃነት፣ ባርነት የት ነው ያለው? በዚያ። ነፃነት የት ነው ያለው? በዚህ። እንግዲያውስ እኔና እናንተ የትኛው መንግስት ዜጋ ነን? የትኛው መንግስት ዜጋ ነን? እኔና እናንተ
የፍቅሩ ልጅ መንግስት ዜጋ ነን። እስኪ እኔ በሉ እስኪ አይሰማም። እኔ በሉ እስኪ የእግዚአብሔር የፍቅሩ ልጅ መንግስት ዜጋ ነኝ። ኢየሱስ በነፃነት ልንኖር ነፃ ያወጣን ዜጋ ነን። የኃጢአት ባርነት ኃጢአት ሲደቁሰን ከነበረበት ነፃ አወጣንና ከዚህ በኋላ ጽድቄ ብያለሁ፣ በደሜ አጥቤያለሁ፣ እድፍህን አስወግጄዋለሁ። ከዚህ በኋላ ማንም ላይከስ የልጄ የፍቅሬ ልጅ መንግስት አስገብቻለሁ። ኩነኔ የት ነው ያለው? በዚያ። ዲፕሬሽን የት ነው ያለው? በዚያ። እንግዲህ ቼክ ዩር ላይፍ። እኔ የፍቅሩ ልጅ መንግስት ውስጥ ከሆንኩኝ የዚህ መንግስት ህግና ስርዓት አይሰራብኝም። ልጁ ነፃ ያወጣው በእርግጥ ነፃ ነው። እስኪ አጠገባችሁ ያለው ልጁ ነፃ ያወጣሽ ነፃ ነሽ በሉኝ። አይ እንደ ነፃነት እንዲሁ ነፃ ያወጣው ሰው እንዴት ነው? ልጁ ነፃ ያወጣው አይደለም። ነፃ ሰው እኮ ያስታውቃል እኮ የተፈታ ሰው ልጁ ነፃ ያወጣው ነፃ ነው ሲል ይኸው አሁን አሜሪካ ኢንዲፔንደንት ዴይ ሲያከብሩ የነፃነት ቀን ነው አይደለም? ርችት እኮ ነው የሚያደርጉት ነው ወይንስ ተጠቅልለው ወይ የነፃነት ቀናችን መጣ ነፃ ያወጣንበት አይሉም? ሲሉ ምንድን ነው መብራቱን፣ ጥሩምባውን፣ ባንዲራውን፣ ሙዚቃውን፣ ምግቡን፣ ጭፈራውን ለምን ከእስራትና ከባርነት የወጣንበት ቀን ነው። እዚያ እንግሊዝ በራሷ ስትገዛን ስትቆጣጠረን በባርነቱ ስታኖረን፣ አሁን ግን ኢንዲፔንደንት ነፃ ሀገር ሆነናል። የራሳችን መንግስት፣ የራሳችን ስርዓት፣ የራሳችን አኗኗር። ታዲያ ፎርዝ ኦፍ ጁላይ ውጡና ይወርድ። ፎርዝ ኦፍ ጁላይ እንዴት ነው ዲፕረስ ለከተማው? እስኪ ፎርዝ ኦፍ ጁላይ የሚያስታውስ ሲያከብሩ እንዴት ነው የዚያ ቀን? መኪናው ሁሉ ጥሩምባ ነው የሚያደርጉ አይደለም እንዴ? ምን የመሰለ ርችት ነው ታታታታ የሚደረገው። ለምን? የድል ቀን ነው፣ የነፃነት ቀን ነው። ኢየሱስ ነፃ ያወጣው በእርግጥ ነፃ ነው። ነፃነታችን በመሳሪያ አይደለም። ነፃነታችን በጦርነት አይደለም። ነፃነታችን በምንም አይደለም። እውነተኛ ነፃነት በደም የተገኘ ነው፣ በመስቀል ስራ ነው። እዚህ ቤት ውስጥ ነፃነቴ በመስቀል ስራ ነው። እስኪ እኔ በሉስ በከፍተኛ ድምፅ አይሰማም። እኔ በሉልኝ ልጁ ነፃ ያወጣው ነፃ ነኝ። አይሰማም። እኔ ኧረ እኔ ልጁ ነፃ ያወጣኝ ነፃ ነኝ። ከመርገም ነፃ ነኝ። ከፍርሃት ነፃ ነኝ። ከኩነኔ ነፃ ነኝ። ከኃጢአት ነፃ ነኝ። ልጁ ነፃ ያወጣኝ ነፃ ነኝ። እስኪ ነፃ ነኝ። እልልታና ጨብጨባ እስኪ ጅመሩ። ምን ሆንኩ ብዬ ቆዝማለሁ? ምን ሆንኩ ብዬ ዲፕረስድ ሆናለሁ? ምን ሆንኩ ብዬ አንገት እደፋለሁ? ይልቁንም መርገምና ቀንበር እንደተሰበረለት ቀና እላለሁ። ሰይጣን ይመጣና አንተ ኃጢአተኛ ሲለኝ፣ አንተ ሰይጣን አዎ ኃጢአት ሰርቻለሁ፣ ደሙ ግን አንጽቶኛል። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ደሙ ያጠበኝ ነፃ ነኝ። ሰይጣን ይመጣና ምን አንተ ምን በጎ ነገር አለኝ ትላለህ? ወደ ኋላ ህይወትን ተመልከት። መጽሐፍ ሲመጣ በጎነቴ ካንተ ዘንድ ነው። ሃሌሉያ! እሱ እግዚአብሔር በጎነቴ ነው። ክብር ለእግዚአብሔር ይሁን። አይ ምን ገንዘብ ምን እኔ አሁን ስራም እኮ እንደው ኑሮም እኮ ምናምን ነገር አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ የሚሞላብኝ ልጁ ነኝ። ሃሌሉያ!
አያችሁ፣ በመንፈሳዊ ዓለም ስታዩ ወደሚታይ ዓለም ይመጣል። እኔና እናንተ ከቆዘምን የሚታየውን ነገር እያየን ነው። የሚታየው ጎዶሎ፣ የሚታየው ዜና፣ የሚታየው የዓለም ነገር። መጽሐፍ ቅዱስ ግን የሚነግረን የሚያስተምረን ዓይንሽን ከሚታየው ነገር ላይ አንሳና ወደማይታየው ከእግዚአብሔር ዘንድ ወደሚመጣው ነፃነት፣ በረከት፣ ክብር። ሃሌሉያ! እስኪ ዓይኔን አነሳለሁ በሉ እስኪ። መጽሐፍ ሲናገር የሚታየው የጊዜው ነው ይላል። The thing what we see is subject to change። እስኪ በሉልኝ፣ የሚታየው ሁሉ ለጊዜው ነው። ምን ማለት ነው? ከሆነ ጊዜ በኋላ ይጠፋል። ይቀይ አንቻኩታ ህመም ለጊዜው ነው። ስትራግል ለጊዜው ነው። ማጣት ለጊዜው ነው። ድካም ለጊዜው ነው። ማንኛውም በዚህ ምድር ላይ የሚታየው ሁሉ ለጊዜው ነው። ግን መጽሐፍ ሲናገር የዘላለም የሆነ ነገር አለ። ሰላም የዘላለም ነው። ደስታ የዘላለም ነው። እረፍት የዘላለም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ልጁ ነፃ ያወጣኝ ነፃ ነኝ። ጌታ ይባረክ። እስኪ ሁላችንም አይኖቻችንን እንጨፍናለን። ታንክ ዩ ጂሰስ። ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ነው። ማቴዎስ ስለ ጸሎት ባለፈው ነብይት እዚህ ቦታ ላይ መጣ ጊዜ ስለ ጸሎት ስታስተምር ነበርና በዚያ ላይ በመንፈስ ስለመጸለይ አስተምራለሁ እጨምርበታለሁና ከዛ በፊት ግን ማቴዎስ ምዕራፍ 5 ቁጥር 6 እንደዚህ ይላል፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ። ጽድቅን የሚራቡና የሚጠሙ እነሱ ብፁዓን ናቸው። ምን ያደርጋሉና? ይጠግባሉና። እንግሊዘኛው ላይ ምን ይላል? blessed are they which do hungry and thirsty after the righteousness, for they shall be satisfied. ሁለት ነገር ነው የሚናገረው። የሚራቡና የሚጠሙ ብፁዓን ናቸውና ከዛ ምን ያደርጋሉ? ይጠግባሉ። እስኪ ይጠግባሉ ነው። አሃ መጥገብ ማለት እርቧቸው ይቀራሉ፣ ቋምጠው ይቀራሉ፣ በጥም ይሞታሉ አይደለም። ይረካሉ፣ ይጠግባሉ። ምንም ያደርጉ ጽድቅን የሚራቡና የሚጠሙ። ረሃብ የጤናማነት ምልክት ነው። ሰው ከታመመ መራብን ያቆማል። ሰው ካራበው እዚህ ቤት ውስጥ ካራባችሁ ናቹራል ምግብ ረሃብ ከጠፋባችሁ it's better to go to the doctor ጋር መሄድ አለባችሁ። እየሰማችሁ ነው? ረሃብ የሚባል ነገር ምግብ የሚባል ነገር ከሌለ it's indicate በሽታ አይደለም፣ የመታመም ግን ምልክት ነው። መንፈሳዊ ረሃብ ሲጠፋ የመታመም ምልክት ነው። ጥማት ከጠፋ የመታመም ምልክት ነው። ግን እግዚአብሔር ምን አለ? የሚራቡ የሚጠሙ ብፁዓን ናቸውና ምን ያደርጋሉ? ይጠግባሉ። እስኪ ጠግባለሁ በሉ እስኪ። እስኪ እኔ እራባለሁ፣ እጠማለሁ፣ ከመንፈሱ ምን አደርጋለሁ? እስኪ ጠግባለሁ በሉ። they shall satisfy። መጥገብ ማለት በሙላት ማግኘት ማለት ነው። ሰላም በሙላት፣ ደስታ በሙላት፣ ምክር በሙላት፣ ጥበብ በሙላት፣ የእግዚአብሔር መንፈስ በእናንተ ሕይወት ውስጥ መጥገብ ማለት ጤም ስትሉ ብቻ ኮራታካታ የጠገበ ሰው ያስታውቃል። ስትጠግቡ ምን ይመጣል? መፍሰስ ይጀምራል፣ መውጣት ይጀምራል። እግዚአብሔር ያረካችሁበትን ነገር ለሌላ እርካታ እንድትሆኑ አያደርግም። እስኪ
ሳረካ አላረካም በሉ እስኪ። ሳልጠግብ አላጠግብም፣ ሳልሞላ አልሞላም፣ ሳልቀበል አልሰጥም። አሁን ምንድነው ለሌላ ሰው መትረፍ የሚባለው ነገር ጋር ከመድረሳችን በፊት እኛ ዘንድ መሞላት የሚባል ነገር አለ። እግዚአብሔር ይመስገን፣ ሃሌሉያ። ስትሞሉ ጤም ብሎ ሲሞላ መፍሰስ ይጀምራል። ሳትፈልጉ አጠገባችሁ ያለውን ሰው ይነካዋል። ደስታችሁ ይነካዋል። ሰላማችሁ ይነካዋል። እረፍታችሁ ይነካዋል። እናንተ ልንካው ብላችሁ ተፍጨርጭራችሁ ሳይሆን ከመሙላቱ የተነሳ ሲፈስ መንካት ይጀምራል። ክብር ለእግዚአብሔር ይሁን። እስኪ የሚራቡ ምን ያደርጋሉ? ይጠግባሉ። እንደገና የሚጠሙ ምን ያደርጋሉ? ይረካሉ። ስለዚህ ረሃብና ጥማት በጣም የጤናማ ሰው ምልክት ነው። ረሃብ ጤናማነት ነው። እግዚአብሔር ረሃባችንን ይጨምርልን። እግዚአብሔር ረሃባችንን ይጨምርልን። የቃሉ ረሃብን ይጨምርልን። የጸሎት ረሃብ ይጨምርልን። እሱን የመፈለግ ረሃብ ይጨምርልን። ሌላውን ነገር ይከተላል። ሃሌሉያ። ገንዘቡ ይመጣል። ኑሮ ይስተካከላል። ትዳር ውበቱን ያገኛል። ማንኛውም ነገር ወደ ውበት የሚመጣው ከመንፈስ ነው የሚጀምረው። የመንፈስ ሙላት ነው የናቹራል ነገር ለውጥ የሚያመጣው። እየሰማችሁ ነው? እየሰማችሁ ነው? ስለዚህ በመንፈስ መሞላት ሲፈስ ወደ ምን ይሄዳል? ወደ ናቹራል ነገር ይሄዳል። ኤፌሶን ምዕራፍ 6 ጋር እንሄዳለን። እስቲ በመንፈስ ስለመጸለይ በመንፈስ ስለመሞላት ነው የማወራው። ቁጥር 18 ላይ ኤፌሶን ምዕራፍ 5 ቁጥር 18 ላይ ከ15 ጀምሮ ሳነበው እንግዲህ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቀኖቹ አሸወይና ናቸው አይልም። ቀኖቹ ሸጋ ናቸው አይልም። ከቀኑ ጋር ምንም ጉዳይ የለንም። ቀኖቹ ክፉዎች ናቸው፣ ይልቁንም የቀኑ ክፋት እየጨመረ ነው። እሱን ልሰብካችሁ አይደለም። ሂዱና ቴሌቪዥን ክፈቱ፣ ታዩታላችሁ። ዜናው ምን እየሆነ እንዳለ አይደለም እንዴ? ምን እየተነገረ እንዳለ የቀኑ ክፋት ይልቁንም ምን እያደረገ እየጨመረ የምንሰማው ዜና እጅግ ልብን የሚያረድ ብዙ ነገር ሊመጣ ይችላል። ለኔና ለናንተ ግን ለአማኞች በጨለማና በክፉ ትውልድ መካከል እንደ ብርሃን ልጅ እንድንኖር አይደለም እንዴ? እነሱ በስጋት ሲኖሩ እኔና እናንተ ግን በእረፍት እየኖርን እረፍትን ልንሰጥ የተጠራን ሰዎች ነን። ስለዚህ ቀኖቹ ክፉዎች ናቸው እና ዘመኑን ዋጁ። እስኪ ዋጁ በሉ እስኪ። መዋጀት ማለት በቀኑ ላይ መግዛት ማለት ነው። መዋጀት ማለት የራስህ ማድረግ ማለት ነው። ቀኑ በከንቱነት እንዳያልፍብን አንተ ግን በእግዚአብሔር ፕሮግራም ውስጥ ትከተዋለህ፣ ትጸልይበታለህ። ቀኑ ላይ ገዢ ትሆናለህ። እግዚአብሔርን ታመልካለህ። በስራ ላይ ገዢና ፍሬያማ ውጤታማ ትሆናለህ። ቀኑን መዋጀት ማለት በቀኑ ላይ የእግዚአብሔርን ነገር ማስተላለፍ ማለት ነው። በቀኑ ላይ እናንተ ገዢ፣ ቀኑ ዲፕረስ ሳያደርጋችሁ እናንተ ግን በደስታ ትገዙታላችሁ። እናንተ ግን በእምነት ትገዙታላችሁ። እናንተ ግን የእግዚአብሔርን ቃል በማወጅ ትገዙታላችሁ። እስቲ ዘመኑ መዋጃለሁ በሉ እስኪ። አለቀላችሁ ሲሉ እናንተ ግን እኔ የሚጠብቅ አምላክ አይተኛም አያንቀላፋም እያላችሁ ትዋጁታላችሁ። እኔ ግን ናችሁ ወረርሽኝ መጣ ሲላችሁ እግዚአብሔር እኔ አምላክ መድኃኒት ነኝ፣ አንተም እኔን ታመልከኛለህ፣ እኔም እህልና ውሃን ባርካለሁ፣ በሽታንም ከመካከል አርቃለሁ የሚለውን ቃል እያወጣችሁ ቀኑ ላይ ገዢ ትሆናላችሁ። ቀኑ ዲፕረስድ ነው፣ ደመና ነው፣ ዝናብ ነው፣ በቃ ዲፕሬሽን ነው። እዚህ ከተማ የሚያወሩት ነገር አለ። በእኔ ላይ ግን አይሰራም። በእኔ ዘንድ መንፈስ ቅዱስ አለ። በእኔ ዘንድ ግን የመንፈስ ቅዱስ ደስታ አለ። በእኔ ዘንድ ግን ሰላም
ላይ ገዢ ሆኜ እወጣለሁ። ባድ ኒውስ ስንሰማ ጉድ ኒውስ እናገራለሁ። እስኪ መጥፎን ዜና ሲሰማ በሉ እስኪ መልካሙን ዜና እናገራለሁ። መልካሙ ዜና ደግሞ የእግዚአብሔር ቃል ነው። እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም። እንደዚህ ትላላችሁ፣ እኔ እግዚአብሔር ልጁን የሚጠብቅ አምላክ አይተኛም አያንቀላፋም። አሁን በዚህ መንፈሱ ስትሆን የተጠጋ ሰው ይህንን ስፒሪት ነው የምታጋባው። ሳያቀው ዲፕሬሽን ከላዩ ላይ ይወገዳል። ሳያቀው ፍርሃት ይመታለታል። አንተ ኦልሬዲ ተሞልተሃል። መደላደያ አለት መሰረት ክርስቶስ እንደሆነ ሃሌሉያ መኖሪያ ኢየሱስ እንደሆነ ታውቃለህ። የሌላ ሰው ቃል አይውጣችሁ፣ የእናንተ ቃል ይውጣው። እየሰማችሁ ነው? እየሰማችሁ ነው? ኢየሱስ ምን አለ? በእኔ የሚያምን አለ የሕይወት ውሃ ወንዞች ከሆዱ ምን ያደርጋሉ? እስኪ ወንዞች ሆኑ። እስኪ ወንዞች ማለት ፈሶ እሱን ሲነካ ማለት ነው ለሌላ ሰው። የሕይወት ውሃ ጉድጓድ ማለት ለራስሽ እርካታ ነው። ዳግመኛ ላትጠሚ የሕይወት ውሃ ምንጭ ባንቺ ውስጥ አለ። በውስጥ ያለ ምንጭ የሕይወት ጉድጓድ ማለት ለራሳችሁ ማለት ነው። ለራሳችሁ እርካታ፣ ለራሳችሁ ደስታ፣ ለራሳችሁ የሆነ የእግዚአብሔር ኃይል። ወንዝ ሲሆን ግን ይወጣና ይፈሳል። እስኪ የሕይወት ጉድጓድ በእኔ ውስጥ አለ በሉ። የሕይወት ውሃ ጉድጓድ በእኔ ውስጥ አለ በሉ። እየቀዳው እጠጣለሁ። ወንዝ ደግሞ ምን ያደርጋል? እየፈሰሰ ሌሎችን ምን ያደርጋል? አቻቻቻቻ እስኪ በእኔ ውስጥ ወንዝ አለ በሉ። እስኪ ከኔ እየፈሰሰ ትዳሬን ይነካል፣ ቤቴን ይነካል፣ ልጆቼን ይነካል፣ አገልግሎቴ። እዚህ ቦታ ላይ እኮ እየፈሰሰ ነው እናንተ ጋር የሚነካው። መጀመሪያ ግን ምንጩን ራሴ ቀዳዋለሁ። ያልረካ አያረካም፣ ያልጠገበ አይጠግብም፣ ያልተለወጠ አይለውጥም። እኔና እናንተ ውስጣችን ሲሞላ መፍሰስ ይጀምራል። ጌታ ይባረክ። እስኪ መንፈስ ቅዱስ በእኔ ውስጥ በሉ። መንፈስ ቅዱስ በእኔ ዙሪያ በሉ። እስኪ መንፈስ ቅዱስ በእኔ ውስጥ፣ መንፈስ ቅዱስ በእኔ ዙሪያ። በእናንተ ውስጥ ለእናንተ እርካታ፣ በእናንተ ላይ ግን ለሌሎች እርካታ። በእኔ ውስጥ ፍርሃትን አሸንፍበታለሁ። ኃጢአት በደጅ ሲያደባ ድል እነሳበታለሁ። ዲፕሬሽን ሊገዛኝ ሲል እረታበታለሁ። በእኔ ውስጥ ያለ መንፈስ ቅዱስ ያስተምረኛል፣ ይገልጥልኛል፣ በደከመኝ ጊዜ ያበረታኛል፣ ስወድቅ በወደኩበት አይጥለኝም፣ ያነሳኛል። ሃሌሉያ። ባዶነቴን ይሞላዋል። ሃሌሉያ። ጨለማ ኮንፊውዥን ሲመጣ ብርሃን ያበራልኛል። አይዞ ጽና፣ በርታ፣ ነገህ ያማረ ነው ይለኛል። መንፈስ ቅዱስ በእኔ ውስጥ እኔ ነው ያገለግለኛል። መንፈስ ቅዱስ በእኔ ላይ ግን አሁን እንደምሰብከው እናንተን ያገለግላችኋል። ስትዘምሩ የሰው ሕይወት ይነካል። ስትናገሩ የሰው ሕይወት ይነካል። ከተማዎች አፓታሪያ ላይ ሃሌሉያ። ከኔ ጋር ናችሁ? ከኔ ጋር ናችሁ? እስኪ ጮክ ብላችሁ እኔ ይበሉ እስኪ። የመንፈስ ቅዱስ ማደሪያ ነኝ። አረ ምንድን ነው የምለው? እኔ በሉ። አረ ጮክ ብላችሁ እኔ የግሩፖን ባለቤት ላይ ዴቪድ አራሳል ምንድን ነው የምትፈልጉት? ዜሮ ማይሌጅ መኪና ነዳው ነው የምትፈልጉት? የምላችሁ ሻካቶሪያ ደለ ፓታሪያ መጽሐፍ ቅዱስ እንዲህ ይላል፣ ስለ ምድር ሳይሆን ስለ ሰማይ አስቡ ይላል። ከሁሉ በላይ ስለሆነው ከምድር የሆነው ምድራዊ ነው። ስለ ናቹራል ነገር ከሆነ የምድር አስተሳሰብ ምድር ላይ ያስቀምጣቸው፣ የሰማይ አስተሳሰብ ሰማያዊ ያደርጋቸው። እኔ ልንገራችሁ፣ ኢፍ ዩ ቲንክ መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? በላይ ያለውን አስቡ፣ በላይ ያለውን አስቡ። በላይ ያለው ምንድን ነው? መንፈሳዊ ነው። በምድር ያለው ግን ስጋዊ ነው። ስጋዬ ምን በላ፣ ምን ጠጣ፣ ምን ሆነ፣ ምን ተከሰተ፣ እህት ከሌ፣ ወንድም ከሌ፣ አገሪቷ፣ መንግስት የምድራዊ ነው። መጽሐፍ ግን ምን ይላል? አይምሯችሁን ቀይሩ፣ ምድራዊን ማሰብ ትታችሁ ምን አድርጉ? ሰማያዊን አስቡ። የሰማይ ደስታ፣ የሰማይ ጥበብ፣ የሰማይ ጉልበት
ሲገለጥ የምድሩን ይውጠዋል። እግዚአብሔር ፌቨራይት ቻይልድ የለውም። የሆነ በቃ ለከሌ ብሎ የሚያደርገኝ ነው። ለሁላችንም እኩል ነው የእግዚአብሔር ፕሮቪዥን። እስኪ አገር ቤት እንትን ለቅሶ ቤት ወይም ቤት ውስጥ በትልቅ ሳፋ ቆሎ ይመጣል አይደል? ንፍሮ ምናምን ይዘው ይመጣል ወይም ደግሞ የሆነ ቡና እየተጠጣ አይደለም እንዴ ፓስተር? ከዛ ምን ይደረጋል? አቅራቢው ሙሉ ሳፋ ወይንም ሳህን ሙሉ ቆሎ ይይዝና ዝገን ይላል አይደለም? አንተም ዝገን አይደለም? ዝገን እዛ ቤት ያለው ሁሉ ምን ያደርጋል? ያልፈለገ እጁን ሰብሰብ ያደርጋል፣ የፈለገ እጁን ይዘረጋል። ዝገን። አቅራቦቱ እኩል አይደለም ወይ? እጃችሁ ላይ ግን የተያዘው እኩል ነው? እጃችሁ ላይ ግን ያለው እኩል አይደለም። የነብይት ከፓስተር ኤፍሬም ይለያል መጠኑ። የፓስተር ኤፍሬም ከወንድም ዘኔ ይለያል። የወንድም ዘኔ ከወንድም ካሌ ተለየ። ሰጪው አዳልቶ ነው እንዴ? እሺ ላኮራ ባቸሌ አባቱ አይኔን ክፈትልኝ በሉልኝ። በአንበሩስኪ አባቱ ይበሉስኪ አይኔን ክፈትልኝ። የክርስትና ሕይወት ጥራቱ በበራልን ልክ ነው። በእድሜያችን በጌታ ቤት በቆየነው ልክ አይደለም። ስርዓት በፈጸምነው ልክ አይደለም። እግዚአብሔር የሚፈልገው የሕይወት ጥራት የምንኖረው በገባን ልክ ነው። አቅራቦቱ እኩል ነው። እጃችን ላይ ግን ያለው ይለያል። ለምን እንደተለየ የሚያቅሷል? ለምን የተለያየ መጠኑ? የተለያየበት መጠኑ የእጃችሁ ሳይዝ መጠን ነው። የእጃችሁ ልክ ነው። ሳይንስ ደግሞ ምን ይላል? በሳይንስ የሰው ልቡ መጠኑ የእጁን እፉኝት ያክል ነው። ሰማችሁ? የልባችሁ መጠኑ ይባላል። የዚህ የእፉኝት እንደዚህ እጃችሁን የምታደርጉት መጠን ነው። ጀስት ቼክ ኢት። በመንፈሳዊ ዓለምም ልባችሁ የተከፈተውን ያክል ነው የምትወስዱት። ስታዩት በመስቀል ስራ ደስታ የኔ ነው፣ በመስቀል ስራ ፈውስ የኔ ነው፣ በመስቀል ስራ ነፃነት የኔ ነው፣ በመስቀል ስራ ልጅ ነኝ ባሪያ አይደለሁም፣ በመስቀል ስራ ኃጢአት ተገፎልኝ ጽድቅ ተሰጥቶኛል፣ በመስቀል ስራ የእግዚአብሔር ፌቨራይት ቻይልድ ነኝ፣ በመስቀል ስራ በፈሰሰው ደም ኃጢአት የታጥቧል። ስታዩት መንፈሳዊ ቁጣ ይጀምራል። መንፈሳዊ ቁጣ ምን ማለት ነው? እድል ፈንታዬ፣ የኔ አቅራቦት፣ ጤና ከአባቴ ዘንድ፣ ፈውስ ከአባቴ ዘንድ። ፓስተር ዮሴፍ ስለ ሌሎች ወንድሜ ሆይ አንቺ ስትለወጪ አጠገብሽ ያለው መለወጥ ይጀምራል። ስለ ሌላው መጀመሪያ አይደለም። አንተ ስትነድ ትለኩሰዋለህ። አንቺ በሳቅ ውስጥ በደስታ ስትገቢ ሌላው ይለካል። እየሰማችሁ ነው? ታዲያ ፈውስ ለሁላችንም ነው። እስኪ ፈውስ ለሁላችንም ነው። ጤና ለሁላችንም ነው። እረፍት እኩል ነው። ለሁላችንም አንድ ነው። መጽሐፍ ሲናገር ሮሜ ምዕራፍ 5 ላይ ለሁላችን የእምነትን መጠን አካፈለን ይላል። እስኪ የእምነትን መጠን አካፈለን በለው። እንደ አማርኛው ላይ ለእያንዳንዳችን፣ እስኪ ለእያንዳንዳችን በለው። ኦኬ፣ እዚህ ቤት ውስጥ ያላችሁ እያንዳንዳችሁ ውጡ ካልኩኝ ዘኔ አይመለከተኝም ብሎ ቁጭ ይላል እንዴ? እሺ፣ አንዳንዶቻችሁ ውጡ ካልኩስ አንዳንዱ ይቀራል፣ አንዳንዱ ደግሞ ይወጣል። መጽሐፍ ሲናገር ሮሜ ምዕራፍ 5 ላይ ለእያንዳንዳችን እምነት ተሰጠን። ማንም ሰው እምነት የለኝም ማለት አይችልም። ማንም ሰው ከእግዚአብሔር ዘንድ የተቀበልኩት የለም ማለት አይችልም። አላየሁትም፣ አልገባኝም፣ አልተረዳሁትም ይሆናል እንጂ አልተሰጠኝም ማለት
ሁሽ ባካታ ቃሉ አለኝ በሉ። መንፈስ ቅዱስ አለኝ፣ ጽድቅ አለኝ በሉ እስኪ። ጸጋው ተሰጥቶኛል። ለምን? ለድል ሕይወት። ሮሜ ምዕራፍ 5 ላይ እንደዚህ ይላል፣ የጸጋውን ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በክርስቶስ በሕይወት ይነግሳል። ናምበው እስኪ የጸጋ ብዛትና ከኔ ጋር በሉ፣ የጸጋ ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በክርስቶስ ምን ያደርጋሉ? በሕይወት ይነግሳሉ። እስኪ ይነግሳሉ በሉ እስኪ። ማናቸው የሚነግሱት? የጸጋ ብዛትና የጽድቅ ስጦታ የሚቀበሉ። እስኪ ሁላችሁ መጽሐፍ ቅዱሳችሁ ክፈቱና እስኪ ነው እስኪ ይሄ ቃል ለኔ የማውቀው ወይስ እኔ ለምን የኔ መጽሐፍ ቅዱስ ነው ወይስ እናንተ ውስጥም አለ? ቁጥር 17 ሮሜ ምዕራፍ 5 ቁጥር 17 አገኛችሁት? እሺ እስኪ ካገኛችሁት ከኔ ጋር እጃችሁን አሳኙ። ያገኛችሁት? አዎ ያገኛችሁ። ጎሽ ጎሽ። አዎ ባይብልም ያላችሁ ስልክም ያላችሁ አንድ ላይ እስኪ እጠብቃችኋለሁ። ነው ባይብል ይዘው የማይመጣ ሰው ነው መቼ አይደለም እንዴ? ኦኬ እስኪ ያገኘው ሮሜ ምዕራፍ 5 ቁጥር 17 እጁን ያሳየኝ። አግኝቼዋለሁ ፓስተር። ኦኬ አንድ ሰው አግኝቷል፣ ሁለት ሰው አግኝቷል፣ እሺ ሶስት ሰው አግኝቷል፣ አራት ሰው አግኝቷል፣ አምስት ስድስት አልጨቀፋሉ። ቃሉን ያገኘ እኮ ያልኩት እንጂ ሌላ እኮ አገኛለሁ። ቃሉን ያገኘ። እሺ ሁላችሁ እሺ እቆጥራለሁ። 1 2 3 እናነበዋለን። ጮክ ብላችሁ ሮሜ ምዕራፍ 5 ቁጥር 17 ጮክ ብላችሁ የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እሺ አሁንም ይሄ ገና የእንትን አይነት አስተምህሮት ይመስላልና ጮክ ብላችሁ ነው የምታነቡልኝ። 1 2 3 በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። በሕይወት ምን ያደርጋሉ? ድገሙልኝ እስኪ። ምን ያደርጋሉ? ይዋረዳሉ ይላል፣ ይቆረቁሳሉ ይላል፣ እንደ ሸረሪት እንደዚህ እየተመጠመጡ ይኖራሉ ይላል። አይደለም፣ ይነግሳሉ። መንገስ ማለት ከፍታውን ይይዛሉ። አይደለም እንዴ? ነገሰ ሲባል ማን ነው እዚህ ውስጥ የሚለው? የጸጋ ብዛት። ገንዘብ ያለው ይላል፣ ማዕረግ ያለው ይላል፣ ዘመድ ያለው ይላል። አይደለም። የጸጋ ብዛትና ያትፉ የሚያሳድግ እግዚአብሔር ነው። የሚያለመልም እግዚአብሔር ነው። ፍሬያማ የሚያደርግ እግዚአብሔር ነው። ድል ነሺ የሚያደርግ እግዚአብሔር ነው። በጸጋውና በጽድቅ ስጦታ ጌታ ይባረክ። መንፈስ ቅዱስ ሊረዳን ነው በቃሉ በኩል ሊሰራን ነው በቃሉ በኩል። ስለዚህ የጸጋ ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በክርስቶስ ኢየሱስ በሕይወት የሚያደርጋሉ ይነግሳሉ። እስኪ ከኔ ጋር ቀኝ እጆቻችሁን ከፍ አድርጉና እግዚአብሔር ሆይ ጮክ ጮክ፣ እግዚአብሔር ሆይ የጸጋ ብዛትና የጽድቅን ስጦታ በክርስቶስ ኢየሱስ ስለሰጠኸኝ በሕይወት እነግስ ዘንድ ስለሰጠኸኝ አመሰግንሃለሁ። ንግስና የኔ ነው። በሕይወት እነግሳለሁ። ጸጋው አለኝ፣ ጽድቅ አለኝ። ኃጢአት አይገዛኝም፣ ፍርሃት አይገዛኝም፣ ጭንቀት አይገዛኝም፣ ፍርሃት አይገዛኝም። ንግስና የኔ ነው። ጸጋው አለኝ። ይሄ አሁን እዚህ ጊዜ ውስጥ $100 ይሻለሁ። አይተኸዋል ወንድሜ? አይተኸው? አላየም። ስላላየ ግን የለኝም ማለት ነው።
አሁን በአንተ ውስጥ የሆነ ነገር ፓስተር በለኝ እስኪ የሆነ ነገር አለኝ በለኝ። ያስከው ጀስት ማይንድ ውስጥ አስቀምጥና ቦርሳ አለ አይቼዋለሁ፣ ግን ምን አደረግኩት አለ ዋመንኩኝ። ሳያዩ የሚያምኑ ማሹራ ተካሪያ ደለ ቴሬካታ ጽድቅ በውስጥሽ አለ፣ ጥበብ በውስጥ አለ፣ ክርስቶስ በውስጣችን አለ፣ የዘላለም ሕይወት አለ፣ የጸጋ ብዛት። ፓስተር ዮሴፍን ያላየሁት እኔ አልተሰማኝም። ስሜት አይደለም እምነት። እስኪ አምናለሁ በሉ እምነት። እስኪ ሮሜ ምዕራፍ 8 ጋር እንሄዳለን። ከኔ ጋር ናቸው? ከኔ ጋር ናቸው? እስኪ የተረዳችሁን ሰዎች እጃችሁን አሳዩ። የተረዳችሁን መቀበላችሁን የእናንተ ስለሆነ ማለት ነው። እስኪ የተረዳችሁ ሳፕራካሺ ተክላር ያዳና ሰከታ ሃሌሉያ ሃሌሉያ። ሮሜ ምዕራፍ 8 ቁጥር 26 ነው። ሰዓት ይዤ የሆን ስጀምር አላውቅም። ፓስተርዬ እጅን ታሳየኛለህ ስጨርስ። ኦኬ ሮሜ ምዕራፍ 8 ቁጥር 26 በዚህ ዘመን ለእኔና ለእናንተ ከመቼውም ይልቅ የመንፈስ ቅዱስ አጋርነት ያስፈልገናል። የመንፈስ ቅዱስ ወዳጅነት ያስፈልገናል። ከመቼውም ይልቅ ሰው በቀላሉ ልቡ ይሰበራል። ኖቲስ አድርጋችኋል? በቀላሉ ያኮርፋል። በቀላሉ የሆነ ነገር ሲገባ ታያላችሁ። በቀላሉ ምክንያቱም በመጨረሻው ዘመን ቀኑ እየከፋ ነው። ነገር ግን እኔና እናንተ በእምነት የምንጎለብትበት የመንፈስ ቅዱስን እርዳታ ከመቼውም ይልቅ የምንፈልግበት ጊዜ ነው። ከኔ ጋር ናቸው? ከኔ ጋር ናቸው? እስኪ ሮሜ ምዕራፍ 8 እንደዚህ ነው። እንዲሁም ደግሞ መንፈስ ድካማችንን ያግዛል። መንፈስ ድካማችንን ምን ያደርጋል? ድካማችንን ድካም አለብን ማለት ነው። ሁላችንም መንፈስ ድካማችንን ምን ያደርጋል? ያግዛል አለ እንጂ እንደው ይወቅሳል አለ። በድካምህ ላይ ይኮረኩምሃል አለ። ሰው ድካምህን ሲያውቅ ወይ በድካምህ በኩል መጥቶ ይጎዳሃል፣ አንድ ወይ ድካምህን ለሌላ ሰው ይነዛዋል፣ ያወራዋል፣ ሁለት እየሰማችሁ ነው? እየሰማችሁ ነው? when someone knows your weakness በዚያ በዊክ ቦታ ላይ ይልቁን ምን ይባላል? ባል ለሚስት፣ ሚስት ለባል ድካሙን ካወቁ በዚያ ድካም ውስጥ ገብቶ ሙላት መሆን፣ ድጋፍ መሆን። ያቺ ድካምን ስናገኝ ምናጥላላበት የምንመታበት ሳይሆን ድካሙን ባየን ጊዜ በዚያ ቦታ ላይ ስትሪንግስ መሆን። እስኪ መንፈስ ድካሜን ያግዛል በሉ። ይህ መንፈስ ቅዱስ በእናንተ ውስጥ ሲኖር በሌላ ህይወት ውስጥ ስትገቡ ምን ያደርጋቸው መስላችሁ? ድካሙን አይታችሁ ድጋፍ ትሆንላታላችሁ። ለምን? ያው መንፈስ በእናንተ ውስጥ አለ። መንፈስ ድካምን ይቆረኩማል፣ ለሰዎች ይነዛል፣ ያጥላላል፣ ይንቃል። እንዴ እንደዚህ ነው እንዴ ድካም አለበት እንዴ ብሎ አመለካከቱ ይቀየራል። ሳይሆን መንፈስ ቅዱስ ሲመጣ ድካምን ያግዛል። the spirit helps ምን እያለ ነው? ረዳት አላችሁ፣ አጋዥ አላችሁ። ይህ አጋዥ ብርቱ ጠንካራ በሆነ ጊዜ ሳይሆን በድካም ጊዜ የሚረዳ መንፈስ ቅዱስ አለ። እስኪ መንፈስ በሉ። ድካሜን ያግዛል። ድካምን እየሄደ ይነዛዋል። ለከሌት እስኪ ትንቢት ሲመጣ አይታችኋል? አንተ ሰብ ስንቴ እንዲያደርገ እንደው የገባህበት ብሎ ትንቢት ይመጣል። አይመጣም? ልጄ ሆይ ስሙ፣
የሆነ ድካም ውስጥ ሆኖራችሁ እግዚአብሔር ያንን ኤክስፖዝ አያደርገው። አይዞ ጽና፣ እኔ ካንተ ጋር ነኝ ይላል። ልክ ነህ። ጓዳ እኮ ተኮራርፈን መተን ሊሆን ይችላል። ያንን አንቺ አስመሳይ በቤቴ ውስጥ ደግሞ እንደ መልአክ እጅሽን አንስተሽ ታመልኪያለሽ የሰራሽን አላውቅምን አይልም። መንፈስ ቅዱስ አያውቅም፣ ያውቃል። ለምን? የእግዚአብሔር መንፈስ የትንቢት መንፈስ ነው። ትንቢት ለመምከር፣ ለማጽናናት፣ ለማበርታት ነው የሚመጣው። ትንቢት ለመስበር አይደለም የሚመጣው። ትንቢት ለመጣል አይደለም የሚመጣው። ትንቢት ከወደቅንበት ሊያነሳን ነው። የሆነ ነገር ውስጥ ገብታችኋል። ጌታ ግን እኔ ልጄ እረዳሃለሁ ሲል እኔ የሆነ ነገር ውስጥ ገብቼ ጌታ ለምን? የእናንተ መልካምነት እግዚአብሔርን መልካም አያደርገው። የኔ ክፋት እግዚአብሔርን ክፉ አያደርገው። እሺ ስሙኝ፣ የኔ መልካም መስራት እግዚአብሔር አብዝቶ አይወደኝም። የኔ ክፉ ማድረግ እግዚአብሔር አይጠላኝም። ፍቅር ስለሆነ ይወደኛል። ብርቱ በሆንም ይወደኛል፣ ደካማ በሆንም ይወደኛል። ነገር ግን ድካሜና የክፉ ስራዬ ልቡን ያሳዝነዋል እንጂ እኔን ከመውደድ አያስቆመው። ፍቅሩ በእኔ ስራ ላይ አይደለም። ፍቅሩ በእኔ ትጋት ላይ አይደለም። ፍቅሩ በእናንተ ጸሎት አይደለም። የትኛውም መልካም ስራ ሰርታችሁ መልካም ከሆነላችሁ እንካ መንካ ነው። ሰው ነው እሱ እግዚአብሔር። መልካም ስትሆኑለት መልካም የሚሆነው ሰው ነው። ክፉ ስትሆኑለት ክፉ የሚሆነው ሰው ነው። እግዚአብሔር ግን ምን አለ ኢሳይያስ ላይ? በዘላለም ፍቅሬ ወድጄሻለሁ። ቻቻቻቻ ለወራት አይደለም፣ ለኮንትራት አይደለም፣ የጸሎት ሰው ስትሆኝ አይደለም። እኔ አገለግለዋለሁ ከ16 ዓመቴ ነው ጌታን ያገኘሁት። ከ16 ዓመት ቲኔጀር ሆኜ ነው። ከዚያ ጨምሮ ከጌታ ቤት አልወጣሁም። ኩራት አይደለም እነግራችሁ። እስካሁን ድረስ 20 ምናምን ይርስ እያገለገልኩ ነው። ያገለገልኩት አንተዬ አይልም እወድሃለሁ። ሃሌሉያ። ዓላማዬ ፍቅር ነው። ሃሌሉያ። በዘላለም ለዚህ ነው አገልግሎት ፍቅሩን ስረዳው ነው። የሰማችሁ ነው። ጾም ጸሎት እግዚአብሔር ልቀይረው አይደለም፣ እኔው ልቀየር ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ታዲያ መንፈስ ቅዱስ ድካማችንን ያድን። እንግዲህ መልካም ዜና ድካም ያለባችሁ እንደኔ እንደ ፓስተር ዮሴፍ እረዳታላችሁ። ከነ ድካም አትደበቅ፣ ከነ ድካም አትሽሽ፣ ከነ ድካምና ከነ ብርቱ ሰዎቻችን ሄደው አይደለም። ቸርችን እንደሆነ ልንገራችሁ። ላውንደሪ ፓስተር ቆሻሻ ልብስ ነው የምትከትበት ወይስ ንጹህ ልብስ? እየሰማችሁ ነው? ላውንደሪ እንዲነጻ አይደለም እኔ እንትውስ ምንከተው ነው ወይስ አዲስ ልብስ ንጹህ ልብስ ነው ላውንደሪ የምከተው? ቸርችም የንጹሃን ቤት አይደለም፣ የቆሻሾች ነስተው የሚወጡበት ቤት። እምነታቸው የደከመ በርትቶ የሚወጣበት ነው። ተስፋ የቆረጠ ተስፋ ለምኑ የሚወጣበት ነው። የደከመ ጉልበቱ የሚታደስበት ነው። እኔ ነግራችኋለሁ፣ ፓስተር ዮሴፍ በምን ውስጥ እያለፍክ እንደሆነ አታውቅም። አላውቅም፣ ላውቅም አልፈልግም። ግን ምነግርሽ ይወድሻል፣ ይረዳሻል፣ ረዳታላችሁ። መንፈስ ቅዱስ በአንድ ሰው ህይወት ውስጥ እንዲህ ብሎም ሲያጠብቅ አይ ፊል ኢት there is nothing reason በእግዚአብሔር ፊት ለመቆም ላለመቆም ምንም ምክንያት የላችሁ። ስራችሁ ሳይሆን የመስቀሉ ስራ። ሰይጣን ግን ከመስቀሉ ስራ አይናችሁን አስወግዶ በእናንተ ላይ አይንህን በራስ ላይ እንድታረግ ያደርጋል። የዚያን ጊዜ ደካማ፣ ማረባ፣ ኃጢአተኛ። የሰይጣን ስራው አንድ ነው። አይንህን ከሰማያዊ ነገር ላይ አንስቶ አይንህን በራስህ ላይ ከዛ ትናንት የሰራሁት እኔ ኮድ የጸለይኩት መቼ ነው? መጽሐፍ ቅዱስ በትጋት ያረጽኩት መቼ ነው? እኔ እኮ ሰይጣን ጌሙ እዚህ ጋር ነው። እናንተ ግን አሁን አይኖቻችሁ ይብራ፣ አይናችሁ ከራያችሁ ላይ አንስታችሁ በክርስቶስ ላይ ጽድቄ ክርስቶስ፣ ሰላሜ
አያ እስኪ በሉ በእሱ ስራ። አረ እንደዚህ አይነት ጮክ ብሎ ነው የሚባለው። በእርሱ ስራ በእርሱ ስራ ወደ አብ የመግባት ድፍረት። ድፍረቴ አስራት ስለሰጠው ፍቅር ስለወደድኩት ነው አስራት የምሰጠው እንጂ ድፍረትን ለማግኘት አይደለም። በጾም ጸሎቴ አይደለም። በእርሱ ስራ ማሪታ ሜሎትሬ አንድ ሚስጥር ልንገራችሁ። የለውጥ ሰው የተጽዕኖ ሰው ከዚህ በኋላ በእንደዚህ አይነት ህይወት አልኖርም ለማለት ከፈለጋችሁ በራሳችሁ ትጋት መፍጨርጨር አይደለም። በክርስቶስ እዩት። ራሳችሁ ተቀብሎኛል፣ እመኑ፣ ይወደኛል። ያንተ ቢሰማ ባይሰማ ይተሰማል። ክርስትና የስሜት ጉዞ ሳይሆን የእምነት ጉዞ ነው። አምናለሁ ይወደኛል፣ አምናለሁ ከኔ ጋር ነው፣ አምናለሁ አይኔ በርቷል፣ አምናለሁ ጸጋው አለኝ፣ አምናለሁ ደሙ አለኝ፣ አምናለሁ ስሙ አለኝ፣ አምናለሁ። እቺ ሚስጥር ስሙኝ ፓስተር ዮሴፍ፣ ይሄ እውነት እኮ መች ጠፋኝ። አውቀዋለሁ የምትለው ነገር ነው ፓስተር፣ ግን መልሶ መላልሶ እኔ አሁንም ትንሽ ተሰቻለቻ ነው ስዳከር ነው የምገኘው። እንደሚወደኝም አውቃለሁ። ሚስጥሩን ስሙ። ማንም ያለው ነገር ማንም በአፍ የተናገረው ነገር እንዲደረግለት ቢያምን በልቡ ያመነውን በአፉ ቢናገር ምን እያለ ተወድጃለሁ፣ ኃጢአቴ ይቅር ተብሏል፣ አባት አለኝ፣ እየጮኸ ሲመጣ ማዕበሉ ረዳት አለኝ። አንደበቶቻችሁ ይከፈት፣ አንደበቶቻችሁ ይከፈት። መጽሐፍ ሲናገር በአፍ ቃል ትጸድቃለህ፣ በአፍ ቃል ትታሰራለህ። ምንድን ነው አንደበታችን የሚያወራው? ሰማይ መንፈሳዊ ዓለም የሚንቀሳቀሰው በአንደበቶቻችን ንግግር ነው። ጌታዊ እርዳን። ማንኛውም መንፈሳዊ ዓለም የሚንቀሳቀሰው በአንደበት ንግግር ነው። ይህን ልናገርና ጨርሳለሁ። ሮሜ ምዕራፍ 8 ላይ ሰው በልቡ አምኖ ይጸድቃል። አበቃ። ተክሱ ሲጋ አበቃ። አይ እንደዛ ነው ፓስተር ይልዛ ሲከመቱት ሮሜ ምዕራፍ 8 ቁጥር 8 ይመለሳሉ። ኤትን ተውት። ቆይ አሁን ሮሜ ጥቅስ ብቻ ትልበላት። ሮሜ ምዕራፍ 10 ቁጥር 8 ሮሜ ጋር ወደ ሮሜ 8 እንመለሳለሁ። ሮሜ 10 አሁን 10:8 እሺ 10:8 ሰው በልቡ አምኖ ይጸድቃል፣ በአፉ ምን ብሎ በአፉ መስክሮ ምን ያደርጋል? በልቡ አምኖ ብቻ ይላል እንዴ? በአፉ መስክሮ ምን ማለት ነው? ተናግሮት አውጆት። እየሰማችሁ ነው? መዳን ስትናገር ፈውስ ይሆናል። ስትናገር ሰላም ይሆናል። ቤት ስትገባ ሽቤት የተባረከ ነው፣ ልጆች የተባረኩ ናቸው፣ ቢዝነስ የተባረከ ነው በለው፣ ተናገሩ። ቀላል ነው እንዳልሆነ አፋችሁን ቼክ አድርጉት። በዕለቱ ምን እንደምትናገሩ ቼክት። ተነሳና የበረከትን ቃል እናገራለሁ። አይሰማኝም፣ ስሜት አይደለም። እኔ የተወደድኩ ነኝ፣ የእግዚአብሔር ሞገስ በእኔ ላይ አለ፣ ቤቴ የተባረከ ነው፣ በመውጣቴ ብሩክ ነኝ፣ በመግባቴ ብሩክ ነኝ። ስሜቴ ግን አይነግረኝም፣ ከተማው አይነግረኝም፣ ሰዎች አይነግሩኝም። በእምነት ግን ከእግዚአብሔር ቃል ጋር አስማማለሁ። ከእግዚአብሔር ጋር መስማማት ማለት ከቃሉ ጋር መስማማት ነው።
ማለት ከቃሉ ጋር መስማማት ማለት ነው። እንግዲህ አሁንስ ምርጫው የናንተ ነው። አይ ይሄ ትዳር፣ አይ ይሄ ኑሮ፣ አይ ይሄ ስራ፣ አይ ይሄ ሰውነቴ፣ አይ ማለትም መብታችሁ ነው። አይ ይህ የእግዚአብሔር ቤተ መቅደስ ነው፣ የክርስቶስ ማደሪያ ነው። ኃጢአት ዲፕሬሽን አይገዛኝም። መንፈስ ቅዱስ ትረዳኛለህ። መንፈስ ቅዱስ ወዲያውኑ ቃሉን ሲሰማ በእናንተ ሕይወት ላይ ኃይል ማድረግ ይጀምራል። ብርታት ማድረግ ይጀምራል። አሜን ነው። እየሰማችሁ ነው? እስኪ የገባው ሰው አሜን ይበለኝ። አሜን ይበለኝ። በዘፍጥረት ላይ ምድርን ባዶ ነበረች፣ ጨለማም ነበረባት። ጨለማ በጥልቁ ላይ ነበረ። እንግሊዘኛው ላይ ባዶ፣ ፎርምለስ፣ ቅርጽ አልባ፣ ውልልለው ውጥንቅጡ እየጠፋ ነበረ ይላል ዘፍጥረት 1 ላይ። የእግዚአብሔር መንፈስ ግን ምን ብሎ ነበር? የእግዚአብሔር መንፈስ ስራ የሚሰራ ውበት የሚያላብስ ነገሩን መስመር የሚያስይዝ መንፈስ ሰፎ ምን ማለት ነው? መንፈስ ቅዱስ ነው። ውበት የሌለው ውበት ሊሰጥ፣ ቅርጽ አልባውን ቅርጽ ሊያስይዝ፣ ነገሩን ሊያስተካክል ግን መንፈስ ቅዱስ ይጠብቃል። ቃል እግዚአብሔር ብርሃን ሲጨለማው ላይ መንፈስ ቅዱስ ብርሃን ያደርጋል። እየሰማችሁ ነው? እየሰማችሁ ነው? መንፈስ ቅዱስ የአንደበታችሁ ቃል ይጠብቃል። የአንደበታችሁ ቃል የእናንተ ቃል ሳይሆን የእግዚአብሔር ቃል። የእግዚአብሔር ቃል ምን ነው? በመገረፍ ቁስል ተፈውሰሃል ይላል። የእግዚአብሔር ቃል ምን ይላል? የእጅሽ ሥራ የተባረከ ነው። የእግዚአብሔር ቃል ምን ይላል? በመግባትሽ ብሩክ፣ በመውጣት ብሩክ ይላል። የእግዚአብሔር ቃል ብዙ ይላል። እሺ ሰይጣን ምንም ብታምኑ አይገደውም፣ አፋችሁን እስከ ዘጋችሁለት ድረስ። ይድገመው። ሰይጣን he doesn't care what you believe until as long as you keep silent። ነገር የሚገለባበጠው አፋችሁ ሲከፈት ነው። ትዳር ውስጥ ወይም ቤተሰብ ውስጥ፣ ስራ ውስጥ አፋችሁ ካልተከፈተ የሆነ ነገር ውስጥ ላይ ከተብላላ ሰላም ነው። የሰማችሁ ነው? as long as if you are silent the devil he doesn't care። አምናለሁ በውስጤ ተናገረው። ስትናገረው ይመጣና ቃልህን ይይዝልሃል። መስሎ ይላል መስሎ። አሁንም እኔና እናንተ ተናገሩ። ልምላሜ በቤቴ ይሆናል፣ አገልግሎቴ ይሰፋል፣ የእግዚአብሔር እጅን እናያለን፣ ክብር ይገለጣል፣ በረከት ይሆናል፣ ፈውስ ይሆናል፣ እበረታለሁ። ሃሌሉያ። እናገራለሁ። ወርስኪ መንፈስ ቅዱስ የአፋችንን ቃል ያጸናል። ስለዚህ በስተመጨረሻ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እስካልተናገራችሁ ድረስ ሙሉ አይሆንም። የዳናችሁት እንደው ሙያ በልብ በመንፈሳዊ ዓለም እነሱ አይደለም። አፍን ክፈት፣ ተናገረው። በሰውነት ላይ ተናገረው፣ በቤት ላይ ተናገረው፣ በአገልግሎት ላይ ተናገረው። ስትገቡ ሻንታዬ ለራዳ አባት ሆይ እነዚህ ወንበሮች ስለሞሉ አመሰግንሃለሁ። መንፈስ ቅዱስ ፍሬያማ ታደርገኛለህ። መንፈስ ቅዱስ እግሮችን እንደ ዋላ እግሮች ታጸናቸዋለህ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስትናገሩ ነገሩ መለወጥ ይጀምራል። ሮሜ ምዕራፍ 8 መንፈስ ድካማችንን ያግዛል። አጋዣ